ደረሰ 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 ደረሰ። ሁላችንም በጉጉት ስንጠብቀው የነበረው ነገር ደረሰ። ምኑ ልትሉኝ ትችላላችሁ? ቪዲዮን እስከ መጨረሻ ድረስ አዳምጡት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበድልኝ እያልኩኝ ዛሬ ደስ በሚል ነገር መጥቻለሁ። ወዳችሁ ፈቅዳችሁ እንደምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቱን ተጫኑት። 2 አመት 3 አመት የለፋን የነበረበት ውጤት አፍርቶ ዛሬ አዲስ ነገር ልናይ ነው። ከኛ በኋላ በታች ደግሞ ሙሽዬ ያለች። ውሽዬ እኮ ነው የምላት ቲክቶካን ውሽዬ ሴቭ አድርጌ ጭንቅላቴ ላይ ማለት ነው። እና በቃ ይሄ ነገር ሊፈጸም ነው። ከአሁን በኋላ ጭንቀት የለም። ብሩኬን ማን መጥቶ ወሰደባት? ማን መጥቶ ለያያቸው? እኛ ይጋቡ ብለን ማን ነው የሚወስደው ብለን በጭንቅላት ያለ እንቅልፍ የክሎሮክስ ሽታ የማዳሞች ጩኸት ተጨምሮ እኛ ብዙዎቻችን ከስተናል ብዬ ያስባለሁኝ። ስለዚህ ዛሬ ማታ በሰፊው ይጠብቁኝ ብላ መልእክት ልካለች፣ ስቶሪዋ ላይ ያስቀምጣለች። እናንተም በጊዜ ስራችሁን ጨራርሳችሁ በጉጉት ልጠብቁ ይገባል። ሌሎቻችሁ ደግሞ ቲክቶክ ላይ ገብታችሁ እንዲታይላቸው እንደ ሌላ ጊዜም ማስተባበሪያችሁን አትርሱ። እኔም ላስታውሳችሁ ነው የመጣሁት። በተለይ እኛ ኦዲየንሶች እና ሀይሚን ምንከታተል ሰዎች በፊቱን ጀምረን ቲክቶክ ላይ ቁጭ ብለን ገብታችሁ እዩ ስንል የነበረ ለዚህ ይጋቡ ብለን ብዙ ነገሮችን ያደረግን እኛ ዛሬ የደስታችን ቀን ነው ብዬ ነው የማስበው ማለት ነው። የእነሱ ብቻ አይደለም። በነገራችን ላይ አብዛኛ ዩቲዩበሮች እነሱ ብዙ ጊዜ ይናገራሉ። በእርግጥ አብዛኛ ዩቲዩበሮች በቃ በራሳቸው ልፋት ያመጡት ነገር ነው የሚመስላቸው። ማንኛውም ሰው 20 ደቂቃ 30 ደቂቃ ቁጭ ብሎ ማውራት ይችላል። ግን ዋናው ነገር ምንድን ነው? ሰው ዘንድ ተቀባይነት አለው ወይ? ሰው ተቀብሎኛል ወይ? ሰው ይወደኛል ወይ? በሰው ዘንድ መወደድ ራሱ እኮ መታደል ነው። ታውቃላችኋ? እንደዛ ብለው አያስቡም ብዙ ዩቲዩበሮች ማለት ነው። ስለዚህ እነ ብሩኬ ግን አብዛኛው ጊዜ እኛን ያመሰግኑናል። በእናንተ ልፋት በእናንተ ውጤት ነው ይህን ደረጃ የደረስ ነው። በትዳሩም በኩል በገንዘቡም በዩቲዩብ ምንድነው ቪዲዮ ስሰራ ሰው ሁሉ ለመደወል የሚቸኩለው? 2 ቀን 3 ቀን ሳይደወልልኝ ቆይና ቪዲዮ በምሰራበት ሰዓት ይደወልብኛል። ሀሳቤን ያሰርቁኛል። እንደው ያሰርቁኛል። ይሄን ረግጬ ነው የተናገርኩት፣ ይሄን አማርኛ ማለት ነው። ለማንኛውም የማዳም ቅሞች እኔ ብዙ ነገር ልለፈልፍባቸው አይደለም። ያው ተጠንቀቁ፣ ስራችሁን በጊዜ ስሩ። ታውቃላችሁ እና ሀይሚ አርፍደው አይደለም ቪዲዮ የሚለቁት። በሳውዲ 6 ሰዓት፣ በዱባይ 7 ሰዓት። ለምን በዱባይ 7 ሰዓት በሳውዲ 8 ሰዓት እንደዛ። አረ የኛው ነው የሚቀድመው እንጂ በዱባይ 6 ሰዓት በሳውዲ 7 ሰዓት ላይ ነው የሚለቁት። እና እንደዛ አካባቢ ስለሚለቁ ያው በጊዜ ስለሆነ በዛ ሰዓት ብዙዎቻችን ቢዚ እንሆናለን። ያው በተቻለን መጠን ደግሞ ስራችን ቶሎ ቶሎ ሰራ አድርገን በጉጉት እንጠብቃቸው ለማለት ነው የመጣሁት። እና በቃ ፍሬያችን አፍርቷል። ብሩኬና ከነ እንትን ማናቸው ስሙ ራሱ ጠፋብኝ። እነ ሙቤ ቤት እየገባን ብሩኬ ጋር እየገባን ሀይሚ ቻናል ትክፈት፣ ሀይሚና ብሩኬ ባንድ ይስሩ፣ ባንድ ይጣመሩ ምናምን እያለን ብዙ ለፍተናል፣ ብዙ ደክመናል። ዛሬ በደንብ አመሰግኑን እኛም ደግሞ በእናንተ ደስ ብሎናል። ከአሁን በኋላ የሚመጡ ሴቶች ደግሞ ሀይሚ በቃ በዱላ ከዚህ በፊት ትንሽ እየተጠራጠረች ምናምን ነገር ነበርና ከአሁን በኋላ ደግሞ አፋን መልታ ትመልሳቸዋለች ማለት ነው። ጀስት ልክ እንደ ሩታ ምንም አትፈራም። ባሏ ነው፣ ህጋዊ ባሏ ነው ምናምን ነገር። ስለዚህ
በቃ ከአሁን በኋላ እኛም አንጨነቅም። ኧረ እኛ እኮ አለቅን፣ በጭንቀት አልቀን ነበር። እንኳን ደስ አላችሁ። ለማንኛውም እርግጠኛ ነኝ ቀለበቱ ይሆናል ብዬ ነው ማስበው። እና እንደናንተም ያው ትንሽ ያስጨንቃል የእነሱ ነገር ታውቃላችሁ። እና ለማንኛውም እርግጠኛ ነኝ ይሄን ያክል አጓግተውን መጥፎ ነገር ይዘውብን አይመጡም። እርግጠኛ ነኝ።